ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ወይም የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 9 ክፍል 1 እንመለከታለን ወይም ቪዲዮ 1 ዩኒት 9 it says the age of revolutions from 1750s to 1850s 15 ከ1750ዎቹ እስከ 1815 ባለው ጊዜ የተከናወኑ አጠቃላይ ሪቮሉሽኖችን ነው የምናነሳው። በመጀመሪያ የምናየው እንግዲህ ከነዚህ ሪቮሉሽንስ በዚህ ፔሪድ ኦፍ ኢንተርቫል ከተከናወኑ ሪቮሉሽንስ አንደኛው ኢንዱስትሪያል ሪቮሉሽን ነው። 9.1 ኢንዱስትሪያል ካፒታሊዝም ኢን ዩሮፕ የሚለውን እናያለን። 9.11 ፖለቲካል ኢኮኖሚክ ኤንድ ሶሻል ኢፌክትስ ኦፍ ኢንዱስትሪያል ሪቮሉሽን የአውሮፓ ኢንዱስትሪ አብዮት ያመጣው ፖለቲካዊ ኢኮኖሚያዊና ማህበራዊ ውጤት ምንድን ነው የሚለውን እናነሳለን ማለት ነው። እንግዲህ ፖለቲካል ኢኮኖሚክ ኤንድ ሶሻል ኢፌክትስ ኦር ኢምፓክትስ ኦፍ ኢንዱስትሪያል ሪቮሉሽን ኢን ዩሮፕ ከማንሳታችን በፊት ኢንዱስትሪያል ሪቮሉሽን ራሱ ምንድን ነው የሚለውን እንመልከት። አዝ ዩ ሪመምበር ከዚህ ቀደም ስለ ስሌቭ ትሬድ፣ ሌጂቲሜት ትሬድ፣ ኤርሊ ካፒታሊዝም ተማምረን ነበር። ኤርሊ ካፒታሊዝም እንግዲህ የካፒታሊዝም ርዕዮተ ዓለም ወይም ደግሞ የካፒታል ኢኮኖሚክ ሲስተም ወይም አኪሚሌሽን ኦፍ ካፒታል ሀብት መጠራቀም የጀመረበት ኤርሊ ስቴጅ ኤርሊ ካፒታሊዝም እንደሚባል፣ በኋላ ደግሞ አኪሚሌሽን ኦፍ ካፒታል ዘ ኮንሶሊዴሽን ኦፍ ካፒታል ደግሞ ወደ ኢንዱስትሪያል ሪቮሉሽን እንዳደገ ከዚህ ቀደም በአንድ ዩኒት ወይም የምዕራፍ ክፍል ተነጋግረን ነበረ። ስለዚህ ኢንዱስትሪያል ሪቮሉሽን ምንድን ነው የሚለውን መጀመሪያ እንመልከት። ዋት ኢዝ ኢንዱስትሪያል ሪቮሉሽን ኤንድ ዋት አር ዘ ቼንጅስ ሊድ ባይ ኢንዱስትሪያል ሪቮሉሽን። ዋት ኢዝ ኢንዱስትሪያል ሪቮሉሽን? ኢንዱስትሪያል ሪቮሉሽን ምንድን ነው የሚለውን እንመልከት። እንግዲህ ኢንዱስትሪያል ሪቮሉሽን ኢን ደ ሌት 1700s በተለይ ደግሞ በ1750ዎቹ አካባቢ የተጀመረ አብዮት ነው። ኢት ኢዝ ኤ ሪቮሉሽን፣ ኢት ኢዝ አን ኢኮኖሚክ ሪቮሉሽን፣ አን ኢኮኖሚክ ሪቮሉሽን began at about 1750s በ1750ዎቹ ወይም ኢን ደ ሌት 1700s የተጀመረ የኢኮኖሚ አብዮት ነው። ለመጀመሪያ ጊዜ የተጀመረው ኢን ግሬት ብሪቴን ነው። it was begun in Great Britain. It was begun in Great Britain. የኢንዱስትሪ አብዮት መጀመሪያ የምትባለው ኢንግላንድ ወይም ደግሞ ግሬት ብሪቴን ነች። በት ላተር ኢት ስፕሪድ አክሮስ ዘ ወርልድ። ላተር ኢት ስፕሪድ አክሮስ ዘ ወርልድ። አክሮስ ዘ ወርልድ ሜንሊ the western and the eastern industrial capitalist countries በተለይ በኢንዱስትሪ በበለጸጉ የምዕራብና የምስራቅ ሀገራት ከአውሮፓ እየወጣ ቀስ በቀስ እየተስፋፋ የሄደ የኢኮኖሚ አብዮት ነው ኢንዱስትሪያል ሪቮሉሽን። ስለዚህ ኢንዱስትሪያል ሪቮሉሽን ምንድን ነው ካል ኢት ኢዝ ኢኮኖሚክ ሪቮሉሽን ነው። ኢት ኢዝ ኢኮኖሚክ ሪቮሉሽን ነው። ግን ምንድን ነው ያ ሪቮሉሽን ካል ኢት ኢዝ አን ኢኮኖሚክ ሪቮሉሽን ዛት ኮዝ ኤ ቼንጅ ኢን ሲስተም ኦፍ ማኒፋክቸሪንግ ወይም ፕሮሰስ ኦፍ ማኒፋክቸሪንግ ወይም ዌይ ኦፍ ማኒፋክቸሪንግ ኤንድ አማውንት ኦፍ ፕሮዳክትስ ፕሮዲውስድ ኢን ማኒፋክቸሪንግ ኤንድ ዘ ዌይስ ኦፍ ፕሮዲውሲንግ ጉድስ ምርት የምናመርትበትን መንገድ፣ የምናመርተውን የምርት አይነት፣ የምናመርተውን የምርት መጠን የቀየረ የኢኮኖሚ አብዮት ነው። ስለዚህ ኢንዱስትሪያል ሪቮሉሽን ኢት ኢዝ ኢኮኖሚክ revolution that brought
that brought a change in system of production, types of goods produced, and mechanisms of production ወይም ደግሞ inputs of production, changes in inputs or mechanisms of production የምርት ግባት ለውጥ ያመጣ፣ የምናመርተውን የምርት አይነት ለውጥ ያመጣ፣ የምናመርትበትን ሲስተም ኦፍ ፕሮዳክሽን ለውጥ ያመጣ፣ እንዲሁም ደግሞ it brought a change in amount of products produced, amount of products የሚመረተውን የምርት መጠን እንዲለወጥ ያደረገ ነው። ለምሳሌ ሲስተም ኦፍ ፕሮዳክሽን የሚለውን ስንመለከት the system of production that the industrial revolution brought, the system of production that the industrial revolution brought ያመጣው ሲስተም ኦፍ ፕሮዳክሽን ለውጥ ምንድን ነው ካል it changes a manual system of production into machine system of production. It changes a manual system of production into machine based system of production. በእጅ የሚመረትበትን ሂደት ወደ ማሽን ቀይሯል። ታይፕስ ኦፍ ጉድስ ፕሮዲውስድ፣ ለምሳሌ የተቀየረው የምርት አይነት the types of products changed by the industrial revolution, በኢንዱስትሪያል ሪቮሉሽን የመጣው የምርት አይነት ለውጥ it caused a change of handmade products to manufactured goods. It changes the goods of production from handmade products into manufactured products or manufactured goods የእጅ ስራ ውጤት የሆኑትን ወደ ማሽን ውጤት ፕሮዳክት ወይም ደግሞ ምርት ቀይሯል። ምንድነው ይሄ አማውንት ኦፍ ፕሮዳክሽኑን ስንመለከት the amount of production that the industrial revolution changes, it causes a large scale production of goods possible. It makes the large scale production
ፖሲብል ኢላርጅ አማውንት ማምረት ቀላል እንዲሆን አድርጓል ማለት ነው። ስለዚህ የኢንዱስትሪያል አብዮት በ17ኛው 50ዎቹ ወይም ኢን ሌት 70s ግሬት ብሪቴን ውስጥ የተጀመረ የማኒፋክቸሪንግ ፕሮሰስ አብዮት ነው ማለት ነው። ስለዚህ ኢንዱስትሪያል ሪቮሉሽን ወዝ ኤ ኒው ማኒፋክቸሪንግ ፕሮሰስ። ኢንዱስትሪያል ሪቮሉሽን was a new manufacturing process. A new manufacturing process. What the Industrial Revolution changes was the manufacturing process. የኢንዱስትሪያል አብዮት ያመጣው ለውጥ ትልቁ ነገር ቢሆን የማኒፋክቸሪንግ ፕሮሰሱ እንዲቀየር አድርጓል። ሃንድሜድ ፕሮሰስ የነበረው ወይም በእጅ ከናወን የነበረው ፕሮሰስ ኦፍ ፕሮዳክሽን ወደ ማሽን ቤዝድ ሲስተም ኦፍ ፕሮዳክሽን እንዲቀየር አድርጓል። እንግዲህ በእጅ ስናመርት የምናመርተው መጠን ውስን ነው የሚሆን፣ በማሽን ስናመርት ግን የምናመርተው የምርት መጠን ከፍ እያለ እንዲመጣ ያደርጋል። ስለዚህ ኢንዱስትሪያል ሪቮሉሽን በምርታማነት ኢንተርምስ ኦፍ ፕሮዳክሽን ላርጅ ስኬል ፕሮዳክሽን እንዲመጣ አድርጓል ማለት ነው። ስለዚህ ኢት ኢዝ ኤ ኒው ማኑፋክቸሪንግ ፕሮሰስ፣ አዲስ የአመራረት ሂደትን ያመጣ አብዮት ነው። ወይም በሌላ አባባል ኢንዱስትሪያል ሪቮሉሽን ኢን አዘር ወርድስ ኢንዱስትሪያል ሪቮሉሽን was the transformation of the old modes of production, into a new technologically driven system of production, ኦልድ ሞድስ ኦፍ ፕሮዳክሽን ሃንዲ ሜድ የነበረውን ሲስተም ኦፍ ፕሮዳክሽን ኢንቱ ኤ ኒው ቴክኖሎጂካሊ ድሪቨን ቴክኖሎጂን መሰረት ያደረገ ወይም በቴክኖሎጂ የሚዘወር ሲስተም ኦፍ ፕሮዳክሽን እንዲመጣ አድርጓል። ስለዚህ ኢንዱስትሪያል ሪቮሉሽን በአጭሩ ምንድን ነው? ኢንዱስትሪያል ሪቮሉሽን it is a change from old modes of production that is hand-based production ወይም hand-based traditional production into technologically based mode of production ያመጣ ነው። ወይም ደግሞ ከምርታማነት አንጻር ካየ ነው ኢንዱስትሪያል ሪቮሉሽን it is a change from handmade products
ሃንዲ-ሜድ ፕሮዳክትስ ቱ ማኒፋክቸርድ ጉድስ ወይም ሜሽን ቤዝድ ፕሮዳክትስ ማኒፋክቸርድ ጉድስ ወይም ደግሞ ሜሽን ቤዝድ ፕሮዳክሽን የቀየረ ነው ማለት ነው። ስለዚህ ኢንዱስትሪያል ሪቮሉሽን ያመጣው ለውጥ ምንድን ነው? አንደኛ የምናመርትበትን መንገድ ቀይሯል። የምርት መጠናችንን አሳድጓል። ሃንዲሜድ ፕሮዳክቶችን ወደ ማኒፋክቸርድ ጉድስ እንዲቀየሩ አድርጓል። ሃንዲ ቤዝድ ሲስተም ኦፍ ፕሮዳክሽንን ደግሞ ቴክኖሎጂካሊ ድሪቭን ሜሽን ቤዝድ ሲስተም ኦፍ ፕሮዳክሽን እንዲቀየሩ አድርጓል ማለት ነው። ስለዚህ ኢንዱስትሪያል ካፒታሊዝም ኢት ኢዝ ኤ ሞድ ኦፍ ፕሮዳክሽን ኮንሲስቲንግ ኦፍ ላርጅ ሴንትራሊ ኮንትሮልድ accumulation of capital that used to finance production of commodities። ስለዚህ ኢንዱስትሪያል ሪቮሉሽን ወደ ምን አመጣ ማለት ነው? ወደ ኢንዱስትሪያል ካፒታሊዝም። ኢንዱስትሪያል ሪቮሉሽን ሊድስ ቱ ኢንዱስትሪያል ካፒታሊዝም። ኢንዱስትሪያል ካፒታሊዝም ምንድን ነው ካልን ደግሞ ይሄ ሞድ ኦፍ ፕሮዳክሽንን ላርጅ ሴንትራሊ ኮንትሮልድ አኪሙሌሽን ኦፍ ካፒታል ዛት ዩዝድ ቱ ፋይናንስ ፕሮዳክሽን ኦፍ ኮሞዲቲስ እንዲቀየር አድርጓል። ዋን ኦፍ ዘ ቢገስት ፋክተር ኮንትሪቢዩትድ ፎር ዘ ራይዝ ኦፍ ኢንዱስትሪያል ካፒታሊዝም ዋዝ ቴክኖሎጂ ኤንድ ኢንዱስትሪያል ካፒታሊዝም is the result of the invention of new technologies. The result of the invention of new technologies. አዳዲስ ቴክኖሎጂዎች መፍለቃቸው ነው። ለምሳሌ some of the new technologies that cause industrial revolution which leads to industrial capitalism ለምሳሌ ብናነሳ some of the new technological inventions the new technological inventions that brought industrial revolution which leads to industrial capitalism ለምሳሌ ወደ ኢንዱስትሪያል ሪቮሉሽን እና ይህም ደግሞ ወደ ኢንዱስትሪያል ካፒታሊዝም ያ ማለት ላርጅ አኪሙሌሽን ኦፍ ካፒታል ላርጅ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ ወይም ደግሞ ላርጅ ፕሮዳክሽን ኦፍ ማኒፋክቸርድ ጉድስ እንዲመጣ ወይም ኢንዱስትሪያል ካፒታሊዝም የኢንዱስትሪያል ከበርቴነት ወይም በኢንዱስትሪ ምርት መክበር መበልጸግ እንዲመጣ ካደረጉ some of the new technological inventions መካከል ብናነሳ ለምሳሌ the use of steam engine ወይም the invention of steam engine the invention of steam engine በስቲም የሚሰራ ኢንጂን መሰራቱ ቴሌፎን ኮሚኒኬሽን መጀመሩ the invention of telephone communication the invention of
ቴሌፎን ኮሚኒኬሽን the beginning of generating electric power, the beginning of generating electric power እና የመሳሰሉትን ማንሳት እንችላለን። የመሳሰሉትን ስለዚህ እንደነዚህ አይነት አዳዲስ ቴክኖሎጂዎች መምጣቱ ሲስተም ኦፍ ፕሮዳክሽንን ከሃንድ ሜድ ወደ ሜሽን ቤዝድ የምርት መጠናችንን ደግሞ ፍሮም ስሞል ሃንዲ ፕሮዳክትስ ቱ ላርጅ ስኬል ማኒፋክቸር ጉድስ እንዲያድጉ አድርጎታል ማለት ነው። ስለዚህ ኢንዱስትሪያል አብዮት የምርት አብዮት ነው፣ የኢኮኖሚ አብዮት ነው። የኢኮኖሚ አብዮትን ከእጅ ወደ ማሽን ከስሞል ፕሮዳክሽን ወደ ላርጅ ስኬል ፕሮዳክሽን የቀየረ የኢኮኖሚ አብዮት ነው ብለን ማንሳት እንችላለን። እነዚህም ተጨማሪ ማንሳት እንችላለን። ለምሳሌ ይሄ የሬልዌይ፣ የመንገድ፣ እነዚህ የመሰረተ ልማት አውታሮች መዘርጋት፣ ኢንስታሌሽን ኦፍ ኢንፍራስትራክቸርስ the installation of infrastructures, for example, such as railways, የመሳሰሉት ሮድ እንዲሁ እንዳጠቃላይ ተሽከርካሪዎች በሞተር የሚንቀሳቀሱ በስቲም ኢንጂን የሚንቀሳቀሱ በኋላም በኤሌክትሪክ ኢንጂን የሚንቀሳቀሱ ሞተሮች መፈጠራቸው የኢንዱስትሪ አብዮት እንዲቀሰቀስና የምርት መጠን ወይም ደግሞ የኢኮኖሚ አብዮት እንዲመጣ ኢንዱስትሪያል ካፒታሊዝም እንዲያድግ ምክንያት ሆነዋል ማለት ነው። እንግዲህ ኢንዱስትሪያል ካፒታሊዝም ይሄ ኢኮኖሚክ ሪቮሉሽን የራሱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ውጤት አለው ወይም ደግሞ ያሳደረው ተጽዕኖ አለ። ሶ ሌታሲ ፖለቲካል ኢኮኖሚክ ኤንድ ሶሻል ኢፌክትስ ኦፍ ኢንዱስትሪያል ሪቮሉሽን። የኢንዱስትሪያል ሪቮሉሽን ወይም ደግሞ የኢኮኖሚክ ሪቮሉሽኑ ያመጣው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ለውጥ ምንድን ነው የሚለውን እንመልከት። ለምሳሌ ኢኮኖሚክ ኢምፓክቱን ብንመለከት ኢኮኖሚክ ኢምፓክትስ ወይም ኢኮኖሚክ ኢፌክትስ ኢኮኖሚክ ኢፌክቱን ብንመለከት አንደኛ አማውንት ፕሮዳክሽን እንዲጨምር አድርጓል። ኢንክሪዝ ኦፍ አማውንት ኦፍ ፕሮዳክሽን ኦፍ ጉድስ የምርት መጠን እንዲጨምር አድርጓል። መሰረተ ልማቶች እንዲገነቡ አድርጓል። ቢልዲንግ ኢንፍራስትራክቸርስ መሰረተ ልማቶች እንዲሰሩ አድርጓል። ለምሳሌ ብሪቴንና ህንድን የሚያገናኝ ሬልዌይ በ1850 ተሰርቶ ነበረ። ወይም ደግሞ በዓለም ለመጀመሪያ ጊዜ እንግዲህ በጣም ረጅም ርቀት የተዘረጋ ወይም የሚሄድ እንግሊዝንና ህንድን የሚያገናኝ ሬልዌይ እንዲከፈት አድርጓል። እንዲሁም ደግሞ አውሮፓና አሜሪካን የሚያገናኝ ፈርስት ትራንስኮንቲኔንታል ሬልዌይ የሚባል ደግሞ በ1869 እንዲሰራ አድርጓል። ስለዚህ ቢልዲንግ ኦፍ ኢንፍራስትራክቸር እንዲኖር አድርጓል። ሮ ማቴሪያልስ ወደ ፊኒሽድ ፕሮዳክትስ እንዲቀየሩ አድርጓል። ፕሮዳክሽን ኦፍ ፊኒሽድ ፕሮዳክትስ ፊኒሽድ ፕሮዳክትስ
ዳይሬክት ፎር ኮንሳምፕሽን ወይም ለአገልግሎት የሚሆኑ ፕሮዳክቶች እንዲመረቱ አድርጓል። ኒው ሶርስ ኦፍ ሰፕላይ እንዲመጣ አድርጓል። ኒው ሶርስ ኦፍ ሰፕላይ ቢኬም አክሰሴብል። ኒው ማርኬትስ አዳዲስ ገበያዎች እንዲፈጠሩ አድርጓል። ኒው ማርኬትስ ዌር ኦፕንድ ኒው ማርኬትስ ዌር ኦፕንድ አዳዲስ ገበያዎች እንዲፈጠሩ አድርጓል። ኒው ሶርስ ኦፍ ሰፕላይ ቢካም አክሰሴብል ኒው ሶርስ ኦፍ ሰፕላይ ቢኬም አክሴሲብል ኒው ሶርስ ኦፍ ሰፕላይ አክሴሲብል እንዲሆኑ አድርጓል። እንግዲህ እነዚህ ጥቂት ያነሳናቸው ኢኮኖሚክ ኢፌክቶች ናቸው። ፖለቲካል ኢፌክቱን ስንመለከት ፖለቲካል ኢፌክትስ ኦፍ ኢንዱስትሪያል ሪቮሉሽን አንደኛው ፖለቲካል ስትራክቸር እንዲቀየር አድርገዋል። ቼንጅ ኢን ፖለቲካል ስትራክቸር ቼንጅ ኢን ፖለቲካል ስትራክቸር የፖለቲካ ስትራክቸር ወይም መዋቅር እንዲቀየር አድርጓል። ሜካኒዝም ኦፍ ሌበር ኮዝድ ዲስፕሌስመንት ኦፍ ታውዘንድስ ኦፍ ሌበር የጉልበት ሰራተኛው ከቦታ ቦታ እንዲንቀሳቀስ አድርጓል። ዲስፕሌስመንት ኦፍ ታውዘንድስ ኦፍ ሌበር ዲስፕሌስመንት ኦፍ ታውዘንድስ ኦፍ ሌበር ታውዘንድስ ኦፍ ሌበርስ ወይም ሌበረርስ የጉልበት ሰራተኞች ከቦታ ቦታ እንዲንቀሳቀሱ አድርጓል። ይህም አንደኛው ፖለቲካዊ ኢፌክቱ ነው። ሌላው ራይዝ ኦፍ ኢንዱስትሪያል ካፒታሊዝም የኢንዱስትሪያል ካፒታሊዝም የሚባለው የፖለቲካ አብዮት ወይም ደግሞ ፖለቲካል ሪቮሉሽን እንዲመጣ አድርጓል። ዘ ራይዝ ኦፍ ኢንዱስትሪያል ካፒታሊዝም እንዲመጣ አድርገዋል። ኢንዱስትሪያል ካፒታሊዝም throughout the 19th century went hand in hand with the rise of strike and other forms of labor protests. ሌበር ፕሮቴስት እንዲመጣ አድርገዋል። the rise of strikes and other forms of labor protests የጉልበት ሰራተኛ ወይም ደግሞ የሰርቶ አዳሪው አብዮት እንዲፈጠር አድርጓል። አሁን በዓለም የምናያቸው የሰራተኞች ከደሞዝ ጋር ከጥቅማ ጥቅም ጋር የተገናኙ ፕሮቴስቶች፣ ተቃውሞዎች እንግዲህ የኢንዱስትሪያል ሪቮሉሽን ያመጣቸው ወይም ደግሞ የወለዳቸው የፖለቲካ ውጤቶች ናቸው ማለት ነው። ሶሻል ኢምፓክቱን ስንመለከት ማህበራዊ ኢምፓክቱን ሶሻል ኢምፓክትስ ኦፍ ኢንዱስትሪያል ሪቮሉሽን አንደኛው ኢት ድራስቲካሊ ቼንጅ ዘ ሶሻል ላይፍ ኦፍ ዩሮፕ ኤንድ ዘ ወርልድ ኢት drastically changed the social life of Europe and the world የሰው ልጅ ማህበራዊ ህይወት ሙሉ በሙሉ እንዲቀየር አድርጓል። ለምሳሌ ከተሞች እንዲቆረቆሩ አድርጓል። it causes growth of cities ከተሞች እንዲያድጉ አድርጓል። ቱ ኒው ሶሻል ክላስ እንዲፈጠር አድርጓል። cause the emergency of two new social class the emergency of
two new social class ሁለት ማህበራዊ መሰረቶች እንዲፈጠሩ አድርጓል፣ ወይም ግሩፖች ክላሶች እንዲፈጠሩ አድርጓል። እነዚህም ምንድናቸው? ቦርጇ ሀብታሞች እና ፕሮሊታሪያት የሚባሉ ክላሶች እንዲፈጠሩ አድርጓል። እነዚህም these are ወይም these were the bourgeois classes, the bourgeoisie class ወይም the bourgeois class እና the proletariat class, the proletariat ክላስ ናቸው። ምንድን ነው ቦርጇ ክላስ እና ፕሮሌታሪያት ክላስ የሚባሉት ምን አይነት ናቸው? ቦርጇ የሚባሉት ፕሮሌታሪያት የሚባሉት የትኞቹ ናቸው የሚለውን ቦርጇ ክላስ ቦርጃይዚ ወይም ቦርጇ ክላስ፣ እነዚህ ክላሶች ምንድን ናቸው? they are owners of factory, they are owners of factory, machining its raw materials, owners of machines, they are owners of machine in its raw material, machines in its raw materials, and owners of finished goods. They are owners of finished goods. እነዚህ የኢንዱስትሪ ባለቤቶች ናቸው የቦርዥዋይ ክላስ የሚባሉት፣ ወይም ደግሞ ሀብታሞቹ ማለት ነው። የፋክተሪዎች ወይም የፋብሪካዎች ባለቤቶች ቦርዥዋይ ክላስ ይባላሉ። ፕሮሌታሪያት ክላስ የሚባሉት ፕሮሌታሪያት ክላስስ ወይም ክላስ የሚባሉት ዚያር ሌበረርስ የጉልበት ሰራተኞች ናቸው። they sold their labor for many wage, they sold their labor for many wages, ያ ማለት አሰሪና ሰራተኛ የሚባል ክፍል ወይም ደግሞ ክላስ በማህበረሰቡ እንዲፈጠር አድርጓል። አሰሪ ቨርሰስ ሰራተኛ ወይም ደግሞ የጉልበት ሰራተኛና አሰሪ የሚል ክላስ እንዲፈጠር አድርጓል። ስለዚህ ሌላኛው የሶሻል ኢምፓክቱ በማህበረሰቡ ውስጥ ሁለት ኒው ሶሻል ክላስስ እንዲፈጠሩ ባለሀብቶችና የጉልበት ሰራተኞች ወይ ደግሞ ሀብታሞችና ድሆች these are the rich, these are the poor። ሀብታምና ድሃ እንዲፈጠር አድርጓል። ስለዚህ ሀብታምና ድሃ የሚል ክላስ ወይም አዲስ ኒው ክላስ እንዲፈጠር አድርጓል ማለት ነው። ስለዚህ ሶሻል ኢምፓክቱ ይሄ ነበረ። በተጨማሪም ኢኮኖሚካሊ ዘ ኢንዱስትሪያል ሪቮሉሽን ትራንስፎርምድ አግሪካልቸራል ኤንድ ሃንዲክራፍት ኢኮኖሚስ ቱ ኤ ላርጅ ስኬል ኢንዱስትሪ፣ መካናይዝድ ማኒፋክቸሪንግ ኤንድ ዘ ፋክተር ሲስተም። ኢንዱስትሪያል ሪቮሉሽን ኢኮኖሚካሊ the industrial revolution transformed
transformed agriculture and handicrafts economy, agriculture and handicrafts ወይም handicrafts economies to large scale industry, mechanized manufacturing, and the factory system, እንዲቀየር አድርጓል። ስለዚህ ኢንዱስትሪያል ሪቮሉሽን ኢኮኖሚክ ሪቮሉሽን ነው። ኢንዱስትሪያል ሪቮሉሽን ወይም የኢንዱስትሪ አብዮት የኢኮኖሚ አብዮት ነው። የኢኮኖሚ አብዮት ይሁን እንጂ ለውጡ ወይም ደግሞ ያመጣው ኢፌክት ኢኮኖሚያዊ ብቻ አይደለም፣ ፖለቲካዊ፣ ማህበራዊ ኢፌክት ወይም ደግሞ ተጽዕኖ ወይም ውጤት በማህበረሰቡ ዘንድ አምጥቷል። ኢንዱስትሪያል ሪቮሉሽን ፖዚቲቭ ኢፌክት ብቻ አይደለም ያለው ወይም አዎንታዊ ኢፌክት ብቻ አይደለም ያለው። ሲስተም ኦፍ ፕሮዳክሽናችንን ከእጅ ወደ ማሽን ቀየረ። የአመራር ዘዴያችንን ከእጅ ወደ ማሽን ቀየረ። ወይም ፍሮም ሃንዲክራፍት ቱ ሜሽን ቤዝድ ወይም ሜሽን ቴክኖሎጂ ድሪቭን ሲስተም ፕሮዳክሽን ቀየረ። የምርት መጠናችንን ከዝቅተኛ ወደ ከፍተኛ ወይም ላርጅ ስኬል ፕሮዳክሽን አሳደገ። እነዚህ አዎንታዊ ውጤቶቹ ናቸው። ግን ኢንዱስትሪያል ሪቮሉሽን የራሱ የሆነ አሉታዊ ተጽዕኖም ነበረው። ሶ ሌት አስ ሲ ዘ ኔጌቲቭ ኢፌክትስ ኦፍ ኢንዱስትሪያል ሪቮሉሽን ዘ ኔጋቲቭ ኢፌክትስ ኦፍ ኢንዱስትሪያል ሪቮሉሽን። የኢንዱስትሪ አብዮት ምንም እንኳ ብዙ አዎንታዊ ለውጦችን ቢኖሩት አዎንታዊ ተጽዕኖ ቢኖረውም ራሱን የቻለ ግን አሉታዊ ተጽዕኖም ነበረው። እንግዲህ አንድ ለውጥ ራሱን የቻለ አዎንታዊ ለውጥ ይኖረዋል ወይም ተጽዕኖ ይኖረዋል። በተቃራኒው ደግሞ ኔጌቲቭ ወይም ደግሞ አሉታዊ የሆነ ተጽዕኖ አሳድሮ ያልፋል። ሳም ኦፍ ዘ ኔጌቲቭ ኢፌክትስ ኦፍ ኢንዱስትሪያል ሪቮሉሽን የኢንዱስትሪ አብዮት ካመጣቸው ወይም ደግሞ ካስከተላቸው አሉታዊ ተጽዕኖዎች ወይም ውጤቶቹ አንደኛው ኢንቫይሮንመንታል ዲግራዴሽን ነው። ኢንቫይሮንመንታል ዲግራዴሽን ለምሳሌ ፖሊሽንን ማንሳት እንችላለን። ኤር ፖሊሽን በኋላ እናነሳዋለን። ኤር ፖሊሽን፣ ሲዌጅ ዌስትስ እነዚህ ፖይዝነስ ስሜልስ በጣም መርዛማ የሆኑ ሽታዎች። እንግዲህ ኢንዱስትሪዎች ብዙ ጊዜ ከመኖሪያ ራቅ ብለው የሚተከሉበት፣ በተለይ ደግሞ እነዚህ ከባድ የሆኑ እንደ ኬሚካል አይነት ነገሮችን የሚያመርቱ ከሆነ ከሰው መኖሪያ ራቅ ባለ ቦታ ነው የሚተከሉት። ለምን? የሚያስከትሉት ተጽዕኖ ለምሳሌ የአየር ብክለት፣ የሚያወጡት ፍሳሽ፣ የሚያወጡት ሽታ በጣም ከባድ ስለሆነ፣ ስለዚህ አንደኛው ኔጌቲቭ ኢፌክት ኢንቫይሮንመንታል የአካባቢ መራቆት እንዲመጣ አድርጓል። የክላይሜት ቼንጅ በኋላ እናነሳዋለን። ክላይሜት ቼንጅ ራሱ አንዱ የኢንዱስትሪያል ሪቮሉሽን ወይም የኢንዱስትሪያላይዜሽን ውጤት ነው። ሌላው ፑር ሳኒቴሽን ነው። ፑር ሳኒቴሽን ያ ማለት ኢንቫይሮንመንታል ፖሊሽን ያመጣል ማለት ነው። ኢንቫይሮንመንታል ፖሊሽን የአካባቢ ብክለት እንዲመጣ አድርጓል። ስፕሪድ ኦፍ ዲዚዝ
በተለይ ደግሞ እነዚህ ከስርዓተ ትንፈሳ ጋር የሚገናኙ በሽታዎች ለምሳሌ አስም፣ ብሮንካይትስ፣ የጉሮሮ በሽታ፣ የአስም በሽታ የመሳሰሉ ነገሮች ከኢንዱስትሪ ተረፈ ምርት ጋር በሚገናኝ መልኩ የሚመጡ በሽታዎች እንዲፈጠሩ ያደርጋል። ቅድም ብለነዋል። ፖሊውሽን ብክለት because of the emission of poisonous gas due to emission of poisonous gas እነዚህ መርዛማ የሆኑ ጋዞች ወይም በካይ ጋዞች ወይም ፖሊዩትድ ጋዝ ማለት እንችላለን። ፖሊዩትድ ኢሚሽን ኦፍ ፖሊዩትድ ጋዝ emission of polluted gas ለምሳሌ ካርበን ሞኖክሳይድ፣ ካርበን ዳይኦክሳይድ፣ ሳልፈር ዳይኦክሳይድ፣ ናይትረስ ኦክሳይድ የመሳሰሉ መርዛማ ጋዞችን የሚያመነጩ ኢንዱስትሪዎች ስላሉ በተለይ ኬሚካል፣ እነዚህ ሄቪ ኢንዱስትሪስ የሚባሉት እነዚህን ለምሳሌ የብረት ማቅለጫ አይረን ስሜልቲንግ ኢንዱስትሪስ የሚጠቀሙት ኮል ነው፣ የድንጋይ ከሰል የሚባለው ነው። እሱ ደግሞ ከፍተኛ የካርበን ሞኖክሳይድ እና የካርበን ዳይኦክሳይድ እንዲሁም እነዚህ ፕላስቲክ ፋብሪካዎች የሳልፈር ዳይኦክሳይድ፣ እነዚህ የፎም ፋክተሪስ የክሎሮፍሎሮ ካርበን የመሳሰሉ ጋዞችን ስለሚለቁ የአየር ብክለትን ያመጣል። ሌላው ፑር ወርኪንግ ኮንዲሽንስ ኤንድ ሎው ዌጅ ነው። ቅድም ብለናል። ይሄ ሌበር ፕሮቴስት አንዱ ሶሻል ኢምፓክት ኦፍ ኢንዱስትሪያል ሪቮሉሽን ነው ብለን ያነሳ ነው። ኢትስ ቢኮዝ ኦፍ ፑር ወርኪንግ ኮንዲሽን ኤንድ ሎው ዌጅስ። ስለዚህ ፑር ወርኪንግ ኮንዲሽንስ ኤንድ ሎው ዌጅስ ፑር ወርኪንግ ኮንዲሽን እና ሎው ዌጅ እንዲፈጠር ያደርጋል። ቻይልድ ሌበር አቢዩዝ የጉልበት ብዝበዛ ብዙ ጊዜ አሰሪዎች ያው በትንሽ ደሞዝ ረጅም ሰዓት ያሰሯቸዋል። በተለይ የኢንዱስትሪ ሰራተኞች ረጅም ሰዓት በአነስተኛ ደሞዝ ነው በአብዛኛው የሚሰሩት። ይሄ አሁንም በሀገራችን ያለ ነገር ነው። የኢንዱስትሪ ሰራተኞች ኢንዱስትሪዎች ራሱ ወደ ሀገር ሲመጡ መንግስት ከሚስብበት መንገድ አንዱ ርካሽ የሰው ኃይል አለን ነው። ርካሽ የሰው ኃይል ርካሽ አይደለም። አክቹዋሊ የሰው ልጅ ጉልበት በአነስተኛ ዋጋ ለአምራቾች ለኢንቨስተሮች ስለሚሸጥ በተለይ በታዳጊ ሀገር ሰፊ የቅጥር ኦፖርቹኒቲ የሚያቀርብ ኢኮኖሚ በሌለው ሀገር ላይ ያው ቻይልድ ሌበር አቢዩዝ ወይም ደግሞ የጉልበት ብዝበዛ ሊኖር ይችላል። እንግዲህ እነዚህ የኢንዱስትሪ አብዮት ካስከተላቸው አሉታዊ ተጽዕኖዎች ወይም ደግሞ ኔጌቲቭ ኢፌክትስ ውስጥ የምንመድባቸው ናቸው። ኤንድ ኢዝ ኦል አባውት ኢንዱስትሪያል ሪቮሉሽን በዚህ እንጨርሳለን። ሁለተኛው ፍሬንች ሪቮሉሽን ነው። የፍሬንች ሪቮሉሽን መቼ ተጀመረ፣ ምን ነው ሪቮሉሽኑ የሚለውን በሚቀጥለው ክፍለ ጊዜ እንመለከተዋለን። አሁን ብንጀምረው ትንሽ ሰፋ ያለ ስለሆነ ስለማንጨርሰው ራሱን ችሎ በአንድ ክፍለ ጊዜ እንመለከተዋለን። ስለነበረን ጊዜ አመሰግናለሁ። በቀጣይ በፍሬንች ሪቮሉሽን እንገናኛለን።